አንዳንድ ጊዜ ካሰኝም ሂጅበት ወፍስዬ በእውነት ይቅርታ ያሰኝም አንቀጥቅጦታል ህዝቡ። መጥፎ አስተዳደግ ይኸውልሽ፣ ቅድም ከሆነ ሰው ጋር እያወራን ነበረና ብዙ ሰዎች ወይም በብዛት ሰዎች ውስጥ ምናምን ያደግኩት ሰው ምናምን ሊመስላችሁ ይችላል። እና ያደግነው ከቤት ሳንወጣ ነው ያደግነው። ከቤት ስላችሁ ከእናቴና ከአባቴ ቤት ከአያቴ ቤት ውጪ ሌላ ቤትም አንሄድም። ግን እዛ መሀል ላይ በቃ ከትልቅ ሰው ከህፃናቶች ጋር አላደግንም እስከ ዛሬ ማለት ነው። እስከ ዛሬ ያሉት እዛ ያሉት አረብ ሀገርም ትልቅ ሰው አልለቀቀኝም። ከአሮጊት ጋር ነው ያለሁት እኔም ማለት ነው። እና ክብሩን ያልጠበቀ ሰው እንኳን እኔን ስሜን መጥራት ቀርቶ እንኳን እኔን ሰላም ማለት ቀርቶ እኔ አጠገብ እንዲያልፍ አልፈልግም። ከኔ አጠገብ እኔን ክብሬን ላይ ተረማምዶ ወይም እኔን በስድብ ነግቶ እኔ ጋር እንዲመላለስ አልፈቅድለትም። ምክንያቱም ያ ሰው የነካው ራሱን ያላስከበረ ሰው፣ ቤተሰቡን ያላስከበረ ሰው እኔን ያከብረኛል ማለት አይደለም። ስለዚህ ያ በቆሻሻ እጁን እኔን ሊነካኝ፣ እኔን ደግሞ በአፉ ቆሻሻ ሊነካኝ አይችልም። እግሩን ብዬ ነው የምለው። የፈለገ ወንድ ለምን አይሆንም? ይኸውላችሁ እዚህ እኛ ቤት ወንድ ልጅ እንኳን ማንም ተደብድቦ እኛ ቤት አይገባም። ማንም ምግብ እንከላከላለን። አከሌ ደብድቦኛል ብለን እኛ ቤት ገብተን አናወራም። እውነቴን ነው የምላቸው። ለምን አንቺስ የአንቺ እጅ የት አለ? እንደ ወንድ ነው ያስተማረን አባቴ ማለት ነው። የዱላ ራሱ ዱላ ታውቃላችሁ፣ ዱላ ማንከባለን፣ ሰውን እንዴት መምታት እንደ ሽጉጥ፣ ሰውን እንደ ሽጉጥ መምታት እንዴት እንዳለበት እንደዛ ነው። ወደ ራሳችሁ አታስቀርቡ። ራሳችሁ በቆሸሸ ይሄ እንደዚህ ተጨመላልቆ፣ በተለይ በዚህ ዘመናቶች ውስጥ አንዳንድ ጊዜ ሀይሚና ብሩኬ መንገዱን ይስታሉ እንጂ እኮ ሀገራችን ላይ እንደዚህ አይነቶች ሴቶች በጣም ሀገሩን እያጠፉ ያሉ ሰዎች፣ ወንዶችን እያበላሹ ያሉ እንደዚህ አይነቶች ሴቶች ናቸው። አያችሁ። አሁን እኔ ምን እንደሆነ ታውቃላችሁ? እዩ ትክክለኛ ሴት ናት ብዬ እቺ ስሜለሽ ማለት ነው አልቀበላትም። ምክንያቱም እቺ ሴት በድራማ የሚሆን ምንም በምንም እነሱን ህይወትም ማስተካከል ሲሆን በእንትን ነው የመጣችው። በክብር እንደዚህ ህዝቡ በክብር ነካክታ ስለመጣች እኔ ማንም ሰው እንደ ድራማ ቢሆን ማንም ሰው ድራማ ነው። ግን ሌላ ከካሜራ ጀርባ እሷ ጥሩ ጨዋ ቤተሰብ ያሳደጋት ጨዋ ልጅ ናት። ቤተሰቦቿ ጋር አልሄድም እኔ ወይም ቤተሰቦቿ እሷን አያዩም። ታላቅ ስትሆን በጣም ከባድ ነው። ታላላቆቹ እሷ ታላቅ ናት ብዬ ነው የማስበው። እናትየዋን እኮ አመጡት፣ የእሷን እናት ማለት ነው። ግን ኢንተርኔት የሆነ ነገር ሳይጠቀሙ ነው እንደዛ የምታደርገው። ቤተሰብ አያየኝም እኔ ማንም እንደዚህ አያደርግኝም ብላ ክብሯን ዝቅ አድርጋ ስለመጣች እኔ እንደ ሴት አልቆጥራትም። እኔ አሁን ውሻ ራሱ ክብር አላት። እኔ እንደዛ ስላችሁ በጣም ይቅርታ። ውሻ ራሱ ክብር እንሰጣለን። አሁን እዚህ ውሻ ከነካሽ በቃ አለቀልሽ። ስለዚህ እንትን ነው እንደዛ ነው። ሴት ልጅ ክብሯን ጠብቃ፣ ሴት ልጅ አገሯን አስከብራ። እኛ እስቲ የሰላሌ ልጆች አላችሁ እንደዛ ነው እንጂ ይሄ ተልካሻ ምናምን ይሄ ወንድ ምናምን ወይኔ ውርደት። ስለ ወንድ ምናምን እንኳን ሌላ ቀርቶ ሚዲያ ላይ ወጥተሽ አንቺ የኔን ፖስት ገብታችሁ ብታዩ ፌስቡክ ላይ ስለ ወንድ ምናምን በጣም ነውር ነው። ሚዲያ ላይ ወጥተሽ አካሌ ፍቅረኛ ነው ወይም ደግሞ ግጥም አሁን ስለ ፍቅር መጻፍ እንትን አትችይም። አሁን ደፍረን እንደዚህ አይን አውጥተን የፍቅር ግጥም ራሱ መግጠም አንችልም። ወንዶቹ ናቸው እንጂ የሚገጥሙት ወንዶቹ ናቸው የሚሉት እንጂ ለግጥም ራሱ አንገጥምም፣ ስለ ወንድ ማለት ነው። ሌላ አሁን ግጥም ላይ ብዙ ነገራቶች አለ፣ ብዙ ነገር ልታደርጊ የጥበብ ምናምን በቃ ይሄ በጣም ነው እንደዛ ነው የሚቆጠረው። ግን ስለ አገር ስለ ህይወታ ስለሆነ እንትን የምታደርገው እንደዛ ጀግና ናት አከሌ ብለን እንደዛ ነው የምንጠራ ብዙ ጊዜ ማለት ነው። እንደዛ ለዛ ምን እናደርጋለን? አንዱ አከሌ ጀግና ነው በቃ
አገሩን ለማስከበር ጎረቤቱን ለማስከበር ሲባል የዛችኛውን ሴት ይዘን ነው የሚሄደው። አሁን አንዷን ሴት ጀግና ናት ከኔ የኋላ ያለውን እኔ ያስኩትን ጸባይ ይዞ ነው የሚወጣው። እንደዛ ለትውልድ እንደዛ እየለቀቁልን ነው የሚሄዱት እንጂ እንደዚህ ቆሻሻ ነገር ምናምን እንደዚህ እንኳን እርግዝና እንኳን እንትን ቀርቶ ሚዲያ ላይ አይወጣም። ስታገቢ ራሱ ማውጣት በጣም እኔ እንጃ እንደዚህ አይወጣም። በዚህ አስረግዞኝ ጠፋ እንደዚህ አድርጎኝ የለም በጭራሽ። አሁን እውነት ከመናገር ኦሮምኛም ታነቡ ሰዎች አላችሁ። በዚህ በራሴ ስም ነው ያለው ፌስቡኬ ማለት ነው። ገብተሽ ብታይ እንትን አይገልጽም። ፍቅር ምናምን እንደዚህ ምናምን ነገር የለም። በቃ ሰው መምከር ምን ማድረግ እንዳለብሽ ይሄንን ነው እንጂ ምንም ነገር ስለ ፍቅር ምናምን ራሱ አናወራም፣ አንጽፍም። ፍቅርን እንደዚህ ቢሆን ስለምፈራው ስላልተለመደ በበዓላችን ስላልተለመደ እኔ ደግሞ ሌላውን ማስለመድ አልችልም። አየሽ ልዩነቱ እዚህ ቦታ ላይ ነው። ጋጣ ወጥ የቡታጀራ ሴቶች ዩቱብ ላይ የመጡት ነው እንዳለ ያላልኩም እኔ ጋጣ ወጥ ሁላ የምታስተምሩ ሀገሩን ስሙን ለማጥፋት ነው እንደ በጣም ነው እንደ ሀገሩን ስሙን ለማጥፋት የተነሱት ወንዶቹ ራሱ ተቀባብሎ ወንዶቹም ሴቶቹም ማለት ነው። እንደዚህ አይነት ነገር ለብር ብቻ ሳይሆን ለሀገራችሁ ለስሙ ራሱ ጥንቃቄ ማድረግ አለበት። ወንድም ሴትም እንዴ ሴቶቹ እኮ ናቸው ወንዶቹን የሚጠይቁት። ይሄ ውሸት ነው እንዴ ውሸት ነው ብላችሁ እስቲ ጠይቁ። ብዙ ጊዜ ሴቶቹ ናቸው እያለቀሱ ያሉት እዛ። አሁን እኔ የምጠራት የቡታጀራ ሴቶች እንደዚህ ናቸው ብሎ እስከሚጠሩ ድረስ ለዛች ምስኪን ልጅ እስቲ እንትን አድርጉ። ታዋቂ ሆናችኋል፣ ምንም ብዙም ነገር ሆናችኋል። እስቲ የቡታጀራ ፕሬዝዳንት ጋራ አውርታችሁ ታምፔላ ለጥፉ። እስኪ ታምፔላ ለማስለጠፍ ጀግንነት ምን እንደሆነ ለማሳየት መግቢያ ላይ እስቲ ታምፔላ ለጥፉ ከቡታጀራ ፕሬዝዳንት ጋራ ማለት ነው። እውነት እኛ አካባቢ ላይ አሁን እንኳን ሌላ ቀርቶ ቲክታክ እንኳን እንደዚህ ዩቱበር ዘፋኝ ምናምን ሆኖ እኛ ጋር ብዙ ልጆች ማለት ነው ታምፔላ አላችሁ ራሳቸው ሳይፈልጉ ፕሬዝዳንት የሱሉልታ ፕሬዝዳንት እዛም በተወለዱበት ቦታ ላይ ታምፔላ ይለጠፍላቸዋል። በሄዱበት መንገድ አከሌ ብሎ ይለጠፍላቸዋል ማለት ነው። ጀግንነታችሁ ከታችም ስትመጪ መኪና ሲነዳ አከሌ ነው ብሎ ታነቢያለሽ። ከታችም ከላይም ስትመጪ ከታችም ስትመጪ ይልኝና ሴቶቹም ወንዶቹም ቡታጅራ ያሉ ሰው ይቅርታ ያንስላችሁ። በትልቁ ይቅርታ አንድ አይነት የሆነ ህዝብ ነው እዛ ላይ ያለው። ውይ ዩቱብ ላይ ያለው ውይ ሁሉም ያቺ አሁን እንትና ጋር ያለችው ኤፍሬም ጋር ያለችው እንትን ስለሆነች ነው። ትግራይ ናት።